የኢሳያስ ጦር ወደ ኢትዮጵያ ዘልቆ በትግራይ እገታ ፈጸመ። በድንበር ያለው ትኩሳት ከፍ ብሏል። የኢትዮጵያ መከላከያ ወደ ኤርትራ ድንበር ሲጠጋ ሻዕቢያ ወደ ኢትዮጵያ ዘልቆ መግባቱ ተነገረ። መከላከያ አማራ ክልል ለቆ ወጣ። የመከላከያ መውጣት ከባድ ስጋት ደቅኗል። አብን በአማራ ሕዝብ ስም የሚደረግ የነፍጥ እንቅስቃሴ በሻዕቢያ እጅ ገብቷል ያለው አብን መከላከያ የወጣባቸው ቦታዎች መልሶ እንዲይዝ ጠየቀ። የኤርትራ መንግስት የቀረበለትን የንደራደር ጥሪ ውድቅ ባደረገ ማግስት በኢትዮ ኤርትራ ድንበር እየታየ ያለው ውጥረት እጅጉን ከፍ እያለ መጥቷል። ከህወሓትና ከሌሎች ታጣቂ ቡድኖች ጋር አንድነት የመሰረተው የአምባገነኑ ኢሳያስ መንግስት የኢትዮጵያ ጦር ወደ ኤርትራ ድንበር እያመራ ባለበት ወቅት ወደ ኢትዮጵያ ዘልቆ መግባቱ ማጠናከሩ ተሰምቷል። በዚህ መሃል ደግሞ መከላከያ ወደ ኤርትራ ድንበር እንዲጓዙ በአማራ ክልል አንዳንድ አካባቢዎች የነበሩ አባላቱን ማስወጣቱ በአካባቢው ማህበረሰብ ዘንድ ፍራቻን ፈጥሯል። በአማራ ህዝብ ስም የሚደረግ የነፍጥ እንቅስቃሴ በሻዕቢያ እጅ ገብቶ ያለው አብንም መከላከያ ቦታዎችን መልሶ እንዲቆጣጠር መጠየቁ ተሰምቷል። መከላከያም ለህዝቡ ፍርሃት አፋጣኝ ምላሽ እየሰጠ እንደሆነ ተገልጿል። በዝርዝር የምንመለከታቸው ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራቸው ከሰሞኑ ደብዳቤ ጽፎ እንደነበር ይታወሳል። በዛ ደብዳቤ ላይም የኤርትራ መንግስት ወደ ኢትዮጵያ ድንበር ዘልቆ በመግባት የተቆጣጠራቸው ቦታዎችን ለቆ እንዲወጣና ኤርትራ ከኢትዮጵያ ጋር በገባችበት የባህር በር ውዝግብ ጉዳይ እንዲደራደር ጥሪ ማቅረቡ አይዘነጋም። ለዚህ የኢትዮጵያ ደብዳቤ ምላሽ የሰጠው የኤርትራ መንግስትም የኢትዮጵያን የሰላም ጥሪ እንደ ውንጀላ መቁጠሩ የድንበር ላይ ትኩሳቱን በእጅጉ ጨምሮታል። የኤርትራ መንግስት ኢትዮጵያ የጻፈችው ደብዳቤ የተፈጠረውን ውጥረት ለማባባስ ነው፣ እኔ የያዝኩት ግዛት የለም፣ ድርድርም አልቀበልም ባለማግስት ኢትዮጵያ ጦሯን ወደ ድንበር ማስጠጋት መጀመሪያ ይታወሳል። ታዲያ ኢትዮጵያ ወደ ኤርትራ ድንበር መከላከያ ሰራዊቷን ስታስጠጋ ከውስጥ ባንዳዎች ጋር ጽምዶ የሚል ጥምረት የፈጠረው ሻዕቢያም ወደ ኢትዮጵያ ድንበር ዘልቆ መግባት መቀጠሉ ውጥረቱ የሚፈነዳበት ጊዜ እንዳያፋጥነው አስግቷል። የኢትዮጵያ መንግስት ወደ ኤርትራ ድንበርና ወደ ትግራይ ክልል ሰራዊቱን እያስጠጋ በሚገኝበት በዚህ ወቅት ከሻዕቢያ ጋር ጥምረት ያላቸው የውስጥ ኃይሎች አዲስ ግንባር መፍጠራቸው ደግሞ የኢትዮጵያ መንግስት የውስጥ አማጺ ኃይሎች ከኤርትራ መንግስት ጋር ይሰራሉ፣ የሱን አጀንዳን የሚያስፈጽሙ ሲል በደብዳቤው ላይ የገለጸውን እውነት የሚያረጋግጥ ሆኗል። የኢትዮጵያና የኤርትራ ጉዳይ አሳሳቢ ደረጃ ላይ ደረሰ ይመስላል። የሚጠበቀው አንድ ጉዳይ ነው። ምናልባትም 39ኛው የአፍሪካ ህብረት ስብሰባ ነው። ምክንያቱም የሁለቱ ሀገራት የጋራ ወዳጆች የመፍትሄ ሀሳብ የሚያስቀምጡ ከሆነ ነገሮች የመቀየር እድላቸው የተዘጋ አይደለም። ከባድ የጦር መሳሪያዎች ወደ ድንበር አቅጣጫዎች በመጠጋት ላይ ይገኛሉ። የኤርትራ ጦርም ከህወሓት ኃይሎች ሆኖ ድንበር አልፎ የገባባቸው አካባቢዎች እንዳሉ እየተነገረ ነው። ጦሩ በዛላምበሳ እገታ መፈጸሙም ተሰምቷል። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ሲሉ ነዋሪዎች ተናገሩ። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት ነው ያለው ሲሉም ተደምጠዋል። በትግራይ ምስራቃዊ ዞን የሮቤ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም ነው ያሉት ነዋሪዎቹ። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የሀገር ደህንነትና ሰላም የሚጎዱና የሚያደፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነ ነዋሪዎች ገልጸዋል። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ያሉት ነዋሪዎቹ በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ስር ከዋለ ዋላ ድር ማለቱን አጽንኦት ሰጥተው ገልጸዋል። ምንም እንኳን ከከተማው የጸጥታ ጽሕፈት ቤት ለማረጋገጥ ያደረግነው ጥረት ባይሳካም ባለፈው ሳምንት ጻፊ ተብሎ ከሚታወቀው ከተማ ወደ ዛላምበሳ በህዝብ ማጓጓዣ ሚኒባስ ሲጓዙ ከነበሩት በትግራይ ኢትዮጵያ አስፋልት መኪና አቁመው ሰዎች አግተው መውሰዳቸው ተዘግቦ እንደነበር አይዘነጋም። በትግራይ ምስራቃዊ ዞን የሮቤ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ጀምሯል ቢባልም በድንበር አካባቢው መከላከያ ስለሌለ ደህንነቱ ግን አስተማማኝ እንዳልሆነ ነዋሪዎቹ ይገልጻሉ። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎችም ተግባራት የሚፈጸሙበት እንደሆነም እየተገለጸ ይገኛል። በተመሳሳይ በአሁኑ ሰዓት በአማራ ክልል በአማራ ኃይሎችና በመንግስት መከላከያ ሰራዊት መካከል ያለው ግጭት በዚህ ወር በከፍተኛ ሁኔታ ማገርሸቱ ተነግሯል። በተለይም የመከላከያ ሰራዊት ኃይሉን ከተለያዩ የአማራ ግዛቶች አውጥቶ ወደ ትግራይ ክልል ድንበሮች ማስጠጋቱን ተከትሎ የአማራ ኃይሎች ቦታውን እንደተቆጣጠሩ ተገልጿል። ይህንን የኃይል ክፍተት በመጠቀምም በወረዳና በዞን ከተሞች ዙሪያ ሳይቀር አዲስ ግጭቶች መከሰታቸው ተጠቅሷል። በተለይ በደብረ ታቦርና በባህር ዳር ዙሪያ አሁንም ድረስ የትጥቅ ግጭቶች እየተሰሙ ሲሆን መከላከያ ሰራዊት በበኩሉ ተጨማሪ ኃይል ወደ አካባቢዎቹ እያስገባ መሆኑ ታውቋል። በሌላ በኩል በትግራይና በመከላከያ መካከል ያለው ፍጥጫ በድንበር አካባቢ በግልጽ እየታየ ይገኛል።
በዚህ ሳምንት በአዲስ አበባ የሚካሄደው የአፍሪካ ህብረት ስብሰባ እንደተጠናቀቀ በትግራይ አካባቢ አዳዲስና ወሳኝ ክስተቶች ሊኖሩ እንደሚችሉ በሰፊው እየተገመተ ይገኛል። በሌላኛው መረጃችን የአማራ ብሔራዊ ንቅናቄ ፓርቲ በአማራ ክልል ውስጥ የሚደረገው እንቅስቃሴ በሌሎች ኃይሎች እየተጠለፈ መሆኑን በመግለጽ ፖለቲካዊ መፍትሄ እንዲፈለግ ጥሪ ያቀረበ። ፓርቲው ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች በማገርሸታቸው ዳግም ሰብአዊ ቀውስ የሚዳርግ ሁከት እየተከሰተ ነው ብሏል። አብን በዚህ መግለጫው እንደየአካባቢዎቹ ባለው ነባራዊ ሁኔታ የተመጠነ ጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት የክልሉን ህዝብ ከፍተኛ ዋጋ እያስከፈሉት ነው ሲል ገልጿል። የአብን ስራ አስፈጻሚ ኮሚቴ ወቅታዊ ጉዳዮች ላይ ካደረገው ውይይት በኋላ ባወጣው በዚህ መግለጫ በክልሉ ለሚንቀሳቀሱ ታጣቂዎች ለክልሉ ህዝብ እንዲሁም ለአማራና የፌዴራል መንግስታት ጥሪ አቅርቧል። አብን ማክሰኞ የካቲት 3 2018 ዓ.ም በይፋዊ ማህበራዊ ሚዲያ ላይ ባወጣው መግለጫ በአማራ ክልል ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩን ገልጿል። በክልሉ የሚደረገው የትጥቅ እንቅስቃሴ የአማራ ህዝብ ትግል ማዕከል አልባ በማድረግ ጥያቄዎቹ ከስርዓታዊ ማዕቀፍ የሚወጣ እንደሆነ ፓርቲው በመግለጫው ላይ ጠቅሷል። ይህም የክልሉ ህዝብ የሀሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ መሆኑን አመልክቷል። የግጭትና የጦርነት ፖለቲካ ለአማራ ክልል ህዝብ መሰረታዊ ጥያቄዎች መልስ የማያስገኝ እንደሆነም አብን በመግለጫው ላይ አመልክቷል። በክልሉ እንቅስቃሴ እያደረጉ ላሉ ኃይሎች በማለት ባስተላለፈው መልእክት በአማራ ህዝብ ስም የሚደረገው የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት መሆኑን ገልጿል። በዚህም የተነሳ በክልሉ በትጥቅ ትግል ውስጥ ያሉ ኃይሎች የሰላም አማራጭንና የፖለቲካ መፍትሄን እንዲቀበሉ ጥሪ አቅርቧል። አብን በክልሉ ይንቀሳቀሳሉ ያላቸውን እነዚህ ኃይሎች በስም አልገለጸም። የአማራ ብሔራዊ ንቅናቄ አብን በዚህ መግለጫው የክልሉ ህዝብ የተረጋገጠውን አሁናዊ አደጋ በልኩ ተጋፍጦ ራሱን ከባርነት ነፃ እንዲያወጣ መልእክቱን አስተላልፏል። ህዝባችን ከዚህ ታሪካዊ ቀውስ ለመላቀቅ የሚያደርገው ትግል ከግብ እንዲደርስ ያላለሰለሰ ጥረት እንደምናደርግ ለማረጋገጥ እንወዳለን ሲልም አብን የፓርቲውን አቋም ይፋ አድርጓል። አብን የፌዴራልና የአማራ ክልል መንግስታት የህግና የፖለቲካ ኃላፊነቶችን እንዲወጡ ከዚህ ቀደም ሲያቀርብ የነበረውን ጥሪ አሁንም በድጋሚ ለማቅረብ መገደዱን በመግለጫው ላይ ጠቅሷል። የፌዴራልና የክልል መንግስታት ለጉዳዩ ልዩ ትኩረት እንዲሰጡ የጠየቀው አብን ህዝቡ የራሱን ሰላም እንዲያስከብር ተቋማዊ የማብቃት ስራዎችን በማከናወን ሰብአዊ ደህንነትን የመጠበቅ ኃላፊነታቸውን እንዲወጡ አሳስቧል። በክልሉ ባለው የጸጥታ ሁኔታ ተዋናይ ከሆኑ አካላት ውስጥ ከታሪካዊ ጠላቶች ጋር የተሰለፉና በህዝቡ ላይ የማይሽር ክደት የፈጸሙ ኃይሎች አሉ በማለት አብን ወንጅሏል። በአንጻሩ ከጠላት ጋር ያልተቀደሰ ጋብቻን የተጸየፉ ኃይሎች እንዳሉም ፓርቲው በመግለጫው ጠቅሷል። በተያያዘ ዜና የአማራ ክልል ሰላምና ጸጥታ ቢሮ የካቲት 3 ዕለት በፌስቡክ ገጹ ላይ ባሰፈረው አጭር መልእክት በክልሉም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚያቀርብላቸው ከመቀለና አስመራ መሆኑን አስፍሯል። ወልቃይትን፣ ጠለምትንና ራያን ለመቆጣጠር ያቀደው ህወሓት ለአማራ ክልል ጽንፈኛ ቡድን የሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚጓዘው መከላከያ ሰራዊት በየዞኑና ወረዳው ተወጥሮ እንዲቆይ ማድረግ ነው ሲልም ቢሮ ከሷል። አሁን በበኩሉ በክልሉ እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩት ጠላትነት ያስተሳሰራቸው ኃይሎች የተሳተፉበት መሆኑን በመግለጫው ላይ ጠቅሷል። አብን ጠላትነት ያስተሳሰራቸው ኃይሎች ያላቸውን አካላት በስም ባይጠቅስም ታሪካዊ ጠላቶች ሲል ግን ፈርጇቸዋል። ፓርቲው በመግለጫው እነዚህ ኃይሎች አንድም የአማራን ህዝብ ዘላለማዊ ረፍት የመንሳት ዓላማቸውን ለማሳካት በሌላ በኩል አገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እየሆነ መምጣቱን ተገንዝበናል ብሏል። የትጥቅ እንቅስቃሴውን ለኢኮኖሚ ዓላማ የሚጠቀሙ አካላት እንዳሉም አብን በመግለጫው ከሷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።